ወዳን ጥሩ ይባላል ትንሽ ስለሱ ላውራችሁና አንዳንዶቹ ትናንትና ቅድም እንዳልኳችሁ የትግራይ ህዝብ ለትግራይ ጦርነት ለትግራይ ህዝብ የገና ጨዋታ ነው ሲሉ የነበሩ ግን ገናውን እነሱ ማጫወቱት አሜሪካን ሀገር የነበሩ አሁን ጀግና መስለው ስለ ጀግነት ሌሊና ያወራኝ እሳቱን የበላነው እኛ ነን። ገና ጨዋታውን የተጫወት ነው እኛ ነን፣ አንተ አይደለም። ሽርጥ አድርገህ አሜሪካ አደባባዮች ላይ ላደረከው ነገር እውቅና ሰጥተናል። የኛን ትግል ማራከስ ግን አትችልም። ለራስህ የሞላ ሽንት ቤት ድረስ ገብተህ እዛ መዋኘት ትችላለህ። ራስን ማበሻቀጥ መብት ነው። የትግራይን ህዝብ ትግል ማበሻቀጥ ግን አትችልም። እኔ ባለፈው ወዳን ጥሩ ስለ ሸሪፎ ሲያወራ ሰማሁት። ሸሪፎ የትግል ጓዱ ነው። 17 ዓመት ሙሉ አብሮ የታገሉ ትናንትና የሻዕቢያ ጦርነት ላይ አብሮ የነበሩ 1991 አሁን ደግሞ የትግራይ ህዝብ በደረሰበት መከራና ስቃይ አብረው ከልጆቻቸው ጋር ሆኖ የታገሉ ሊወልዷቸው ከሚችሉ ልጆች ጋር የታገሉ አሁን ወዳን ጥሩ ቅድምን ብያችኋለሁ። አተላ የታጋይ ካታጎሪ ውስጥ ያለ የአተላ የሚባለው ያለ ሁሉ ጊዜ የራሱን ጓዶች የትግል ጓዶች ሲያበሻቅጥ ነው የሚለው አተላ ስለሆነ የታሪክ አተላ ስለሆነ። እኔ አንድ ታሪክ ልንገራችሁ። ጀነራል ሰዓረ መኮንን ነፍሱን ይማረው በ17 ዓመት የትጥቅ ትግሉ ጊዜ ወደ ሰርዶ ሄዶ ያ በውሃ ጥም ያለቁበት በጣም የሚገርም የጅቡቲ መስመር ለመዝጋት በሰበራ ሄዶ ያ ሁሉ ዋጋ የከፈሉበት ናኛ እነሱ ጋር የነበሩ ናኔ ሲሉት እዚህ ቀይ መሆን ግራውስት አካባቢ አሞኛል ብሎ ይቀረ ጀግናል በለው ምን እሱ ራሱ ነው የሚያውቀው። ሁለተኛ ላሊበላን እቺ የሚል አሃዱ ላሊበላን ልትመታ ላሊበላን እንዴት ነው ልንዘምት ሲባል ዳንዴ አካባቢ አሞኛል ብሎ ምክንያት አድርጎ ይቀር። አሁን እኔ በነበርኩባት እኔ አራተኛ አርሚ 4 ነው የነበርኩት ወደ ሸብር የሚመራው አርሚ እዛ ላይ እኛ ጋር ነበር። ምንም ነገር ሳይሰራ ነው ያለፈው። ወደ ሸብር ሲያበሻቅጠው ነበር የሚውለው። ልታግዘኝ ብያምጥቼ እንዴት ሸክም ትሆናለህ እያለ ሲያበሳብሰው ነበር። ለመጀመሪያ ጊዜ አልዓሳ ላይ አድሽር ስንመታ አልዓሳ አንድ ክፍለ ሰራዊት ይዘ በዛ ዝጋት ብሎ ለመጀመሪያ ጊዜ ጦርነት ላይ ያን የተሳተፈው። ለዚህም ግን ጥሩ እውቅና ሰጥቷለሁ። እኔ ጋር ተንከራቷል፣ ዋጋ ከፍለሃል። ሸሪፎን የመሰለ ጀግና ጓደኛህን ግን ከኔ በላይ ወንድነቱን አንተ ታውቀዋለህ። ጥንቅቅ አድርገህ ነው የምታውቀው። ሸሪፎ የሚመራት 33 ከየት ወዴት ተወርውራ የት ምን ታሪክ እንደሰራች አንተ እያለ አንተ ራስህ ታውቀዋለህ። ነውር ነው። 17 ዓመት አብሮ የታገለ ጓደኛህን ለብልጽግና ልትገረድ 152,000 እናቶችን እህቶችን የደፈረና ያስደፈረ እነዚህ እህቶች ፍትህ የሚፈልጉ እህቶች ይዘህ እዛ ለመገረድ ከስህን ለመሙላት ስልጣን ለማግኘት በዚህ ልክ ጀግና ጓደኛህን በጀግነት አንተና እሱ አትገናኙ። እሱ ከህዝቡ ጋር ሆኖ እየታገለ ያለ ምርጥ ወርቅ የትግራይ ደሞ ታውቀዋለህ። ለማንም የማይገረድ ያሰበውን ሳይፈራ ለማንም የሚናገር መሆኑን አንተ ታውቀዋለህ። እኔ አልነግርህም። ግን ሸሪፎ ወጥቶ ለትግራይ ህዝብ ሊያጠፉ ሲንቀሳቀሱ የሚውሉ እነዛ ከትግራይ የሄዱ የተገረዱ ባለጌዎች ሳይቀር ዋጋችሁን ሰጣችኋለን ስላለ ይቺ ቃል እንደገና እንደሚያደርጋት ስለምታቅ ተዝረከረክ። ራስን የተዋረድከው ተስፋይ ንጉስ ድብና አድርጎ እንደ አህያ ጭኖ ጀርባህን ልጠዋል። ወራዳ በዚህ ልክ ነው የሚገረፈው። አየህ፣ ብልጽግና የሌለውን ቁመና ልትሰጥ ቲዲኤፍን ታራክሳለህ። ቲዲኤፍ ታውቀዋለህ? ለብርሃኑ ጁላ ሂድና ጠይቀው። ቲዲኤፍ ማን ነው በለው።
ያዝረከረካል። ትዴፍ እኮ ደብረ ብርሃን ድረስ ሄደ ምርጥ ብራንድ ታጋይ እኮ ነው። አንተ በዚህ እድሜ ስትዝረከረክ የትግራይ እናት ቀና ሳትል አልዝረክ አላረገውም ያለ ትናንት የተወለደ ህፃን የትናንት ምርጥ ልጆች የቪዛ ሪስትሪክሽኑ በእነዚህ ምርጥ ወታደራዊ አመራሮች በእነዚህ ፖለቲካዊ አመራሮች በትግራይ ህዝብ ትግል ይህን ነፍሰ በላ አንተ የተገረድክለት ነፍሰ በላ ስርዓት መቃብሩ ላይ በማስገባት ይስተካከል፣ አትጠራጠር። ይሄ የዓለም ኤክስፒሪየንስ ይነግረናል። ቅድም ነግሬያለሁ፣ የአፍጋኒስታንም የሶሪያንም ካሸነፍክ ሬሌቫንስ ይኖራል። ደካማ ከሆንክ ማንም ነው የሚያጠናግርህ። አንተን አብይ እንደሚያጠናግርህ የትግራይ ህዝብ እንዲያጠናግረው አይፈቅድም። እናቃችኋለን እኮ አብይ አህመድ ስልክ ሲደውል በመኪና እየሄዳችሁ ከወንበር እንደምትነሱ ስልኩን ለማንሳት ምግብ እየበላችሁ እንደምትዝረጠረጡ እኮ እናውቃለን። አየህ ትግራዋይነት የተነጠቅከን በዚህ ልክ ነው የምትዝረከረከው። በትግል ውስጥ አተላ የሆነ ታጋይ በዚህ ልክ ይዝረከረካል። ጥፋቱን በሙሉ ለጓደኞቹ ይሰጣል። እሱ የጓደኞቹን የህዝቡን የትግል ዓላማ የነዚህ ህፃናት መስዋዕትነት ሸጦ ይበላል። ካዲ ነው እንዳንተ። የእናንተ የውርደት ጥግ እኮ ከዓለም እኮ እኔ እንጃ ቡክ ኦፍ ጂኒስ ጊነስ ቡክ ሪከርድስ መመዝገብ ያለበት ውርደት እኮ ነው እናንተ። እናንተ እዚህ ስላለው ታጋይ በዚህ ቪዛ ሬስትሪክሽን እንደዚህ ሆነ እንደዚህ ልታስፈራሩን አትችሉም። ኦሮማይ ወታ የብልጽግና ጀነራሎች ጋር የተሰበሰባችሁ ነው የምትሉት ሰካራሞች እንደሆናችሁ እየነገሯችሁ ነው። ወደ ትግራይ እንግባ ስትሏቸው በእግራችን ወደ ትግራይ አንገባም፣ ከገባን እዛው ያስቀሩናል። ትናንት 31 ሰይጣን ሆነን የገጠመው ትዴፍ ያልቻልነው ዛሬ ብቻችንን አንችለውም፣ እሱ ደግሞ ብቻው አይደለም እያሏችሁ እኮ ነው። እዚህ መታችሁ አታላዝኑብን ሰካራሞች እያሏችሁ። ትናንት የማረካችኋቸው ጀነራሎች ከእናንተ ባስተሳሰብ ተሽለው ብትሞቱ ይሻላችኋል። ወራዶች ትናንት አንተ የማረከው በጣም የገረመኝ አንድ ነገር ልንገራችሁ አድማጮች። ቴድሮስ አለማየሁ የሚባል እዚህ አለማጣ የኔ ተማሪ የነበረው ነው። እዚህ ትግራይ ሚዲያ ቴሌቪዥን ትግራይ ውስጥ የሚሰራ ነበር የአማርኛ ፕሮግራም። ያው በጋዜጠኝነቱ ምንም የምታማው በጣም ጥሩ ልጅ ነው። ቋንቋው አጠቃቀሙ ምናምን ሳውንዱ ግን የዓላማ ጉዳይ ነውና ቴድሮስ አለማየሁ እንደዛ ቢሆን ህፃን ስለሆነ ብዙ ምን ያልይዝበትም። ስለ ጽምዶ ግን ማንና ማን ቢናገሩ ጥሩ መሰላችሁ? ፊልድ ማርሻል ብርሃኑ ጁላና ባጫ። ቴድሮስ አለማየሁ በጣም የምትገርም መርዘኛ ልጅ ነህ። እንደው አሁን ጽምዶን ሌላ ሰው መጠየቅ አይሻልም? እንዴት ለባጫ ትጠይቀዋለህ? ባጫ እኮ አስመራ እስክስታ ያስወረደው እኮ ሻዕቢያ እኮ ጀለብ እያልብሱ አስለፈለፈው ጌታቸው ረዳ ጊዜ ሪስቶ። ባጫ ማለት ዓለም አጫዋች ማለት ያኔ ሳይሞት ማለት ነው፣ በህይወት እያለ የባጫ ገረድ ሳይሆን የብርሃኑ ጁላ መጫወቻ ሳይሆን ያኔ ጀግና እያለ አሳምሮ ነግሮን ነበር። ቴዲ ደግሞ ሄደሽ ምን አረገ ይሄ ሰውዬ? አሁን ስለ ጽምዶ ካነሳለት እርግጠኛ ነኝ ቴዲ በቪዲዮ በቨርቹዋል ነው ያደረጋችሁት እንጂ ፊት ለፊት ቢሆን ሱሪው ላይ የሆነ ነገር ታይ ነበር። እርግጠኛ ሆኜንም ነገር የሆነ የረጠበ ነገር ምናምን ታይ ነበር። አሁን ግን ያው በእንትን ስለሆነ አታዩም አንቺ። እንዴት ይሄን ሰውዬ ጽምዶ ተጠይቀዋለህ አንተ? ልታፈርሰው ነው እንዴ የፈለከው? ያው ቋላ ቲፒኤልኤፍ እና ህግደፍ ሲጣመሩ መዳረሻቸው አዲስ አበባ መሆኑን ያውቃል። ገና ሳይመጡ ልታሸናው ምን አረገ? በጣም ተንኮለኛ ነው። እውነቴን ነው። ሌላ ሰው አትጠይቀው እንዴ? እንዴት ባጫን ትጠይቀዋለህ? ብርሃኑ ጁላ ወጥቶ ተዝረከረከ። የ66 ዓመተ ምህረት ጽምዶ ነው
አለ። አሁን ያቺ የቪዛ ሪስትሪክሽን ጽምዶን ታስቆምልን ይሆን ወይ ነው ጸሎት? አንተ የሚቆም ጽምዶ የለም ገልቱ አስበን እኮ ነው የሰራነው። ላለመጥፋት በህይወት ለመኖር ትናንት አናታችን ላይ የፈሰሰብንን በደልና ቁስል ዋጥ አድርገን ለነገ ህልውናችን ትውልድ እናስቀጥል የጀመርነው ነው። እሱ ደግሞ ብዙ ርቀት ሄዷል ወዳጅ። ብርሃኑ ጁላ 66 የቆየ ነው። እውነቱ ነው። ምን ብሬ የማታውቂው ነገር አለ እንዴ? ቆቦ ሲማርኩሽ እኮ በጽምዶ ነው አይደል? እግዚአብሔር ይስጣቸው እስከዛሬ ተነፍሰዋል። እንዳንተ ሂሳብ ቢሆን ያኔ ነበር መጥፋት የነበረበት። አሁን ጽምዶ የቤተ መንግስቱ ግራጫ እቺ ሾህ ያላት የለችም ግራጫ በሩቅ ሁሉም ፈርተውታል። አትጠራጠር፣ ይሄ ጽምዶ አናትህን ያፈርሳል። የ4 ኪሎ ቤተ መንግስት የሰርግ ቤት አዝማሪ ሁን፣ የሆዴድ ብልጽግና አመራር ሁን፣ ይሄ ብትንቱን የወጣ የበከተ የመከላከያ ሰራዊት አመራር ሁን፣ ጽምዶ አናትህን ያዞራል። ቴድሮስ አለማየሁ ግን መቃብር አይቆፈርም። እንዴት ለባጫ ስለ ጽምዶ ትጠይቀዋለህ? ተዝረከረከ እኮ ስለሚያዝረከረካችሁ ነው። እኛ ልክ ስንሆን እንደዚህ ነው። ስለዚህ አንዳንዶቹ በጣም የሚያስቀኝ ነገር አለ። ትግራዋይ ኢትዮጵያዊ ነው ብሎ ሊነግሩ የሚሞክሩ አሉ እዚህ ውስጥ። ለምንድን ነው በጽምዶ ምክንያት ትግራይ አገር ትሆናለች ብለው አዝነው ማለት ነው። አሁን ስትፈልግ 30 መጽሐፍ ልታነብ ትችላለህ፣ 100 መጽሐፍ ልታነብ ትችላለህ። ስለ ኢትዮጵያዊነት ለትግራዋይ ልትነግረው ግን አትችልም፣ አቃጣሪ ካልሆንክ በስተቀር የግርድና ጥግ ካልሆንክ በስተቀር። ኢትዮጵያን ራሷን መሬቷን ፍርፍረህ ጠይቃት። ማን ነው ኢትዮጵያዊ ብለህ ጠይቃት፣ ትነግራለች እኮ። ያቺ ኢትዮጵያ የምትባል እንደ ሰው እንደ ጉዝ ብናናገራት ለዚች ሀገር እንደ መንግስት ለመቆም ዋጋ የከፈለ ማን ነው ብለህ ብትጠይቃት ድብና አድርጋ ትነግራለች ሳትጠራጠር። ያንተ አሽቃባቂነት ምስክር ሳያስፈልጋት። ጀነራል አሳምነው ጽጌ በህይወት እያለ ነግሯል። ይሄ አረንጓዴ ቢጫ ቀይ የሚያምረው በትግራይ ወንድሞች እጅ ሲውለበለብ ነው። የሚደምቀው እነሱ እጅ ጋር ሲሆን ነው። ከውጭ የመጣ ጠላት የመጀመሪያው ጥይት እነሱ ደረት ላይ ነው የሚያርፈው። ኢትዮጵያን ባለማስደፈር እነሱን የሚያክል የለም። ለነሱ ማንም ሰው ኢትዮጵያዊነትን ሊነግራቸው አይችልም። ጨርሶልሃል፣ አሁን አትድገምልኝ። ማን የ4 ኪሎ ቤተ መንግስት የዳስ አዝማሪ አትንገረኝ፣ አንሰማህም። አዝማሪ ዓላማው መሸለም ነው። የቤተ መንግስት አዝማሪ ዓላማው የቤተ መንግስት ፍርፋሪ መብላት ነው። ከኔ ከትግራዋዩ ከትግራይ ህዝብ ጋር የሚያገናኝህ ዓላማ የለም። አንተ ጌታ የቤተ መንግስት ፍርፋሪ፣ የትግራይ ህዝብ ጌታው ነፃነቱ። አየህ። ስለዚህ ይሄ የቪዛ ሪስትሪክሽን የሚያመጣው ነገር የለም። በደርግ ጊዜ ምን ነበር መሰለህ? ማን ተከታታዮቻችን በደርግ ጊዜ አንድ ዘፈን ነበረ። የፍየል ወጠጤ ልቡ ያበጠበት እንዋጋ ብሎ ለነብር ላከበት የሚል አንድ አዝማሪ ነበረ፣ የደርግ አዝማሪ። የፍየል ወጠጤ ማን መሆኑ መሰላችሁ? የህወሓት ታጋዮች ማለት ያኔ ይሄ የፍየል ወጠጤ የህወሓት ታጋይ፣ ይሄ የፍየል ወጠጤ የህግደፍ ታጋይ አሁን እነሱ ጽምዶ እያሉ ያው የሚያቆለጳጵሱት ወደው ሳይሆን ሌሊት እያቃዣቸው አይደል? የፍየል ወጠጤ ልቡ ያበጠበት እንዋጋ ብሎ ለነብር ላከበት። ነብር ማን መሆኑ ነው? የደርግ ስርዓት ማለት ነው። 1983 ይሄ ዘፈን 10 ዓመት ሳይሞላው የፍየል ወጠጤውም አዲስ አበባ ገባ፣ ነብሩም ዚምባብዌ ሄደ። አሁን አዝማሪው ግራ ገብቶታል። ጀዝቦ ነው የዘፈነው ይሄን ዘፈን። መቼም ነብር ከአዲስ አበባ ዚምባብዌ አይሸሽም በፍየል ወጠጤ ማለት ነው። ሸሸ ብለን ልናወራ የምንችለው የፍየል ወጠጤ ነው የሸሸው። ነብሩ በረሃን የነበረው አዝማሪው ግን አልገባውም። ከርሳም ነዋ። አየህ፣
እንደሁን የቤተ መንግስት ፍርፋሪ እንደሚለቅሙ ከትግራይ የሄዱ የ4 ኪሎ ቤተ መንግስት አዝማሪዎች እንደነሱ ፍርፋሪ ስለሆነ ሐሳቡ ፍየሉን ለማን ሰጠው መሰለ? ለነብሩ። ነብሩን ደግሞ ለማን ሰጠው? ለፍየሉ። 1983 ፍየል የተባለው ጥጋበኛ ፍየል የፍየል ወጠጤ ነብር ሆኖ 4 ኪሎ ገባ። ያ ነብር የተባለው የፍየል ወጠጤ ሆኖ ዚምባብዌ ገባ። ትንሽ ከዚህ አዝማሪ እንኳን ተማሩ። ይሄ የደርግ አዝማሪ ደርግ ሊወድቅ ሲንገዳገድ የፍየል ወጠጤ ሁሉም ነገር ወደ ጦር ግንባር ምናምን በተባለበት ሰዓት በቃ ሲዘፍንለት እኮ ነው የነበረው። በዘፈን ሀገር የሚድን መስሎት፣ በዘፈን ስርዓት የሚድን መስሎት። ጭራሽ ይሄ የኦህዴድ ብልጽግና ነብሰ በላ ነው። አትሊስት ደርግ ሉዓላዊነት የሚባል ነገር ትንሽ ያከብራል። በሀገር ሉዓላዊነት ቀልድ አያውቅም። ይሄ እኮ ከሱዳን ጋር፣ ከጅቡቲ ጋር፣ ከሶማሌ ጋር፣ ከኤርትራ ከማን ጋር ተጣለዋል? ይሄን ልታድኑ ምን አለ ከዚህ የደርግ አዝማሪ ብትማሩ። አያችሁ፣ ለህወሓት የፍየል ወጠጤ ብሎ የጠራው የደርግ አዝማሪ ለደርግ የፍየል ወጠጤ ልቦ ያበጠበት እንዋጋ ብሎ ለነብር ላከበት። ነብር ያደረገው የደርግ ዚምባብዌ እኮ ነው የገባው። አሁን የኦህዴድ ብልጽግና ወዴት እንደሚገባ አላውቅም፣ ራሱ ነው የሚያውቀው። ይሄ የደርጉ አዝማሪ እንደተናገረው እኛ የፍየል ወጠጤ አይደለን ነብሮች ነን። ይሄ ነብር ይመጣልሃል፣ አትጠራጠር። ምግብ የት እንደሆነ ግን ራስ ፈልግ። ይሄን ለማስቀረት የትኛውም የ4 ኪሎ ቤተ መንግስት ፍርፋሪ የሚለቅም የፈለገው አዝማሪ 30 ማሲንቆ ሊመታ ይችላል። አያስቀረውም፣ አታስቀረውም። አዝማሪነትን የፈለክ ልታደርጉት ይችላል። የምታስቀረዋል ቪዛ ሪስትሪክሽኑ የሚያስቀረው የዚህ ስርዓት ሞት የለም። የሚያመጣው ሰላምም የለም፣ የሚያስቀረው ጦርነትም የለም። ስለዚህ ከደርግ የፍየል ወጠጤ ዘፋኝ ተማሩ። ትርጉም የለውም። ሶሎ በአጠቃላይ የቪዛው መከልከል የሚያረጋግጠው ሰላም የለም። ቪዛ ስለተሰጠህ የምታረጋግጠው የትግራይ ህዝብ ነፃነት የለም። በቪዛ የሚመለስ ተፈናቃይ የለም። የትግራይ የምዕራብ ትግራይ ተፈናቃይ ቪዛ ያስፈልገው ምዕራብ ትግራይ ለመሄድ ማይ ፍሬንድ። በቪዛ የምትጨፍር ካለ እዛው ለቪዛ ለራስ ጨፍር። ቪዛ ለሚያስጨንቃቸው ለነዛ ከርሳሞች እነሱ ጋር ሲመጣ ጨፍርላቸው። እሱ ምንም ትርጉም የለም። በቃ ቱል ዲፕሎማቲክ ቱል እኮ ነው። ጦርነት እዚህ አካባቢ አንዣባሉ ብለው ስላመኑ ጦርነቱን ያስቀረው ይሆን ወይ? የቲፒኤልኤፍ አመራሮች በተለይ እነዛ ናሽናሊስት የሚባሉት ለኔ እነዛ ዛርደስ የተባሉት ለኔ ናሽናሊስቶች ናቸው። 4 ኪሎ ገብቶ ትናንትና የፖለቲካ ድንክ ሲል የነበረ 7ኛ ክፍል ሆኖ ኢትዮጵያን እየመራ ያለ መሀይም ሲል የነበረ ከዚህ መሀይም በታች ሆኖ እየተገረደ ያለ እሱ አይደለም ለኔ ናሽናሊስት። የትግራይ ህዝብ በዚህ ካይዋረድም ያለ ነው ለኔ ናሽናሊስት። አየህ፣ የትግራይ ሰራዊት የትግራይ ጀነራሎች ዓለም ጎንበስ ቀና የሚልላቸው ባህላዊ ጀነራሎች ናቸው። እንደ ራስ አሉላ አባ ነጋ የጣሊያንን ጀነራሎች ዶጋሊን ላይ ዱቄት እንዳደረገ ስማ። የአፍሪካ ጀነራል ነው የተባለው። ትናንት ከዚህ ሄደ እኔ ኢንተርናሽናል ጀነራል ላይ ስትሞት አየህ፣ በቁም ስትበክት እንደዚህ ነው የምትለው። በቁም ተንቀሳቃሽ ሬሳ ስትሆን የጓደኞች የትግል ጓደኞችን ኮንትሪቢሽን ታራክሳለህ። እርካሽ ነህ አንተ። አየህ፣ ተስፋ የታደሰ ለራሱ ክብር ከሌለው ሌላውን ለማራከስ ቅርብ ነው። እርካሽ ሰዎች ሌላውን ለማራከስ ቅርብ ናቸው። ትናንት የወለድካቸው ህፃናት ልጆች ሊሆኑ የሚችሉ ልጅ ሳይወልዱ ያቺ ዋሮ ሴቷ ልጅ ሳትወልድ ህልሟን መቀመከታ ለአንተ ህልም የሆነች እስትንፋሷን አጥታ እስትንፋስ የሰጠችው እኮ ለትግራይ ህዝብ እንድትወግል ነው። ለትግራይ ህዝብ ገዳዮች ጎን ሆነ የትግራይን ህዝብ ሞት
እንድታቀላጥፍ አልነበረች። ይሄን የከዳ ቀን እረክሰሃል። የረከስክ ቀን ለማንም ክብር የለህም። ለራስህ ክብር የሌለ እንዴት ለሌላ ሰው ክብር ይኖራል? የትግራይ ሰራዊት ከፊቱ ማንም አይቆምም። ማይ ፍሬንድ ጠይቃቸው። የሚገርማችሁ በጸለምት ነው የምላችሁ 400,000 ሰራዊት ነው ያስገባው። 8 አርሚ ማለት ነው። ከ400,000 ሰራዊት ገና ጥይት ሳይተኮስ 42,000 እጅ ሰጥቷል ለቲዲኤፍ። አትዝረክረክ፣ ይሄ እውነት ነው የምነግርህ። ለቲዲኤፍ 42,000 እጁን ሰጥቷል። ቲዲኤፍ ፊት መቆም አይቻልም። ቲዲኤፍ ማለት ከ31 ሰይጣን ጋር ፈጣሪ እሱ ጋር የነበረው ፈጣሪ ብቻ ነበረ። ብቻውን 31 ሰይጣን ያዝረከረከ ጀግና ነው። አሁን አይደለም የደርግ አዝማሪያቱ የፍየል ወጠጤ አይሰራም። አሁን የትግራይ ሰራዊት ምርጥ ቁመና ላይ ነው ያለው። ቪዛ ተከለከለ አልተከለከለ የትግራይ እናት ነጻ ትወጣለች። ማንም የ4 ኪሎ አዝማሪ እስክሳ ወረደ አልወረደ በትግራይ ህዝብ ትግል ላይ የሚቀይረው ነገር የለም። ትግራይ አዲስ ሙሽራ ነች። ጥሩ ሹሩባ ተሰርታ አምሮባት ምርጥ ዳስ ጥለንላት ዓለምን ጋብዘን ምርጥ ሙሽራ እናረጋታለን። አትጠራጠር። የሚከፈል ካለ ተስፋዬ ታደሰ ከፍላለሁ። ምንም ስንት ዓመት ነው ይሄ መዝረክራክ? እንደዚህ አይነት እንዴት ሰው በፍቃዱ አዝማሪ ይሆናል? በእግዚአብሔር ሰው እንዴት በፍቃዱ ባሪያ ይሆናል? እንዴት ሰው በፍቃዱ የቤተ መንግስት ፍርፋሪ ለቃሚ ይሆናል? ነውር ነው። ይሄን ነውር አንቋደስም እኛ። የትግራይ ማህፀን ይሄን እንድናረግ አይደለም የፈጠረን። ክብራችንን ጠብቀን ታሪካችንን እሱ ነው። አንዝረከረከም። የትግራይ ሰራዊት ቁመናው ላይ ነው ያለው። ይሄ ሰራዊት ገዳይ ነው። ይሄ ሰራዊት ሞት ቀናሽ ነው። ይሄ ሰራዊት ፈጣን ነው። አንተ እንደቀለድክበት የወጣት ማህበር እንዳይመስለን። ህመም የህዝቡ ህመሙ ያረገ ትናንት የተፈጠረ የተማረ ማይም እንዳይመስለን። ማንም የ4 ኪሎ አዝማሪ ስለተዝረከረክ መስለ ፊደል የቆጠረ ነው፣ የተማረ ነው፣ ማስተዋል የሚችል ነው። የቻላችሁትን በሙሉ ግን አድርጋችኋል። ይቺ የቪዛ ክልከላም የትግራይ ህዝብ ቀና እንዳይል በግድናችሁ ያመጣችሁት ነው። እኛ ግን በተአምር አንበረከክም። አየህ፣ ቪዛ የአሜሪካ ቪዛ የማያስፈልገው የምዕራብ ትግራይ ተፈናቃይ በየቀኑ የሞተ ከርሰ ስለሆነ አምላክህ ጉዳይ አይደለም። ሱዳን ላይ 3-4 ጊዜ የተጠለለበት መጠለያው ተቃጥሎበት መከራውን እየበላ ያለ የትግራይ ህዝብ ለአንተ ጉዳይ አይደለም። አንተ አምላክህ ከርስ ስለሆነ። እኛ ግን ጌታችን ህዝባችን ነው ከእግዚአብሔር ቀጥሎ። ይህ ህዝብ ቀና እስካላለ ድረስ የምናቆመው ትግል የለም። የሚዝረከረክ ትግራዋይ ደግሞ አይኖርም። የ4 ኪሎ አዝማሪዎች የሚያድኑት መንግስትም የለም።